በሶዶ ሀገረ ስብከት ለ3 ቀናት በሀብት አሰባሰብና በተቋማዊ ዘላቂነት ላይ ለሀገረ ስብከቱ ካህናት ሲሰጥ የነበረው ስልጠና ተጠናቀቀ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት ለ3 ቀናት በሀብት አሰባሰብና በተቋማዊ ዘላቂነት ላይ ለሀገረ ስብከቱ ካህናት ሲሰጥ የነበረው ስልጠና ተጠናቀቀ። ይህ ስልጠና በሶዶ ሀገረ ስብከት ጳጳስ በብፁዕ አቡነ ደጀኔ ሂዶቱ አነሳሽነት የተካሄደ ሲሆን የራስን አቅም በመገንባት የሀገረ ስብከቱን ዘላቂነት ለማረጋገጥ ካለ ጽኑ ፍላጎት የመነጨ ነው። በ3 ቀናት ቆይታቸው ካህናቱ ንቁ የልምድ ልውውጥና ውይይቶችን ያደረጉ ሲሆን ከሁሉም በላይ ደግሞ ካህናቱ ትልቁ ሀብት ራሳቸው መሆናቸውን የተገነዘቡበት መድረክ ሆኗል። ብፁዕ አቡነ ደጀኔ በዕለታዊ የመጽሐፍ ቅዱስ አስተምሮ ሙያዊ እድገትን ከመጽሐፍ ቅዱሳዊ ትምህርቶች ጋር በጥልቀት በማገናኘት ካህናቱ ያላቸውን የተልእኮ ስሜትና ሐዋርያዊ ኃላፊነት እንዲያጠናክሩ አድርጓል። ስልጠናው በስኮር የልማት ፕሮግራም ዳይሬክተር አቶ ማሞ በሪሶ የተሰጠ ሲሆን በእሳቸው ሙያዊ እገዛም ካህናቱ ከሀገረ ስብከቱ ስልታዊ እቅድ ጋር የተጣጣመ የሀብት አሰባሰብ ፍኖተ ካርታ በጋራ አዘጋጅተዋል። ካህናቱ ይህ ስልጠና አቅምን የሚገነባና ተጽዕኖ ፈጣሪ መሆኑን በመግለጽ ታላቅ ምስጋና አቅርበው የሀገረ ስብከቱን ተቋማዊና መንፈሳዊ ጥንካሬ ዘላቂ ለማድረግ እንዲህ ያሉ የአቅም ግንባታ ስልጠናዎች ወደፊትም ተጠናክረው እንዲቀጥሉ በይፋ ጠይቀዋል። በመጨረሻም ብፁዕ አቡነ ደጀኔ ለተሳታፊ ካህናት ልባዊ ምስጋና በማቅረብ ስልጠናውን ለሰጡት ለአቶ ማሞ በሪሶ ምስጋናቸውን በመግለጽ የእውቅና የምስክር ወረቀት አበርክተውላቸዋል። መረጃው የሶዶ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።